ምን ለማለት እየሞከርሽ ነው? ይሄን እንኳን አንተ ራስህ ምን ለማለት እየሞከርክ ነው እንዴ? ስለምንድን ነው እያወራኝ ያለው? ድሮ እኮ ጸባይሽ እንደዚህ አልነበረም እኮ። ምንም ጸባይ አልተቀየረም። በቃ እንደዛው ነው። በለታው ቶሊ ያለም ይወጡስ ቁጭ ብለን እናወራለን። ቁጭ በይ እኮ ተረጋጊ። ነኝ ቁጭ ብለን እናወራ ነገር የለም። ገባ? ጭራሽ ካሜራ ፊት ነው ማለት ተረጋግቼ ማወራ። አይ አይወጣም ማለት ስለዚህ ቆየ ሰላም ተመልካዮቻችን እንደምን ቆያችሁ? እንግዲህ እናንተን ይጠቅማሉ ያስተምራሉ ብለን የምናስበውን ታሪኮች በድጋሚ ይዘላችሁ መተናል። አሁንም እንደተለመደው አንድ ባለ ታሪካችን ቤት ነው የምንገኘው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ወደ ታሪካችን። እሺ፣ በመጀመሪያ እኛን አምነን ስለጠራህን በጣም አድርገን እናመሰግናለን። እኔም አመሰግናለሁ። እስኪ ራስህን አስተዋውቀን፣ ስለ አስተዳደግህ፣ ስላለህበት ሁኔታ፣ ስለ ኑሮ ሁኔታ አንዳንድ ነገሮች በለንና ወደ መጣንበት ጉዳይ እናልፋለን። እሺ፣ ስሜ ዳግም ይባላል። ተወልጄ ያደግኩት ወደ ደብረ ማርቆስ የምትባል ከተማ ነው። እስከ 15 ዓመቴ እዛ ነው የቆየሁት። እስከ 7ኛ ክፍል ተምሬ ከዛ በኋላ ነው ወደዚህ የመጣሁት። ከዛ በኋላ ነው ከ8 እስከ 12 ያለውን ጨርሼ አዲስ አበባ ዩኒቨርሲቲ በኮንስትራክሽን ነው የተመረኩት። እዛም ጨርሼ እንትን ካልኩ በኋላ አሁን በሱ ሙያ አይደለም እንትን እያልኩ ያለሁት፣ በተመረኩት ሳይሆን በራሴ በንግዱ ዓለም ነው ያለሁት። እና በቤተሰብ ስንት መሰልክ? ወደ 4 እንሆናለን። 2 ወንዶች 2 ሴቶች ነን። ከነሱ ጋር ነበር የምኖረው። በመሀል ከአያቴ ጋር ነበር ወደ አዲስ አበባ ስመጣ ከአያቴ ጋር ነው የመጣሁት። በመሀል አያታችን ስታርፍ እኔ ነበርኩ ኃላፊነት ወስጄ ወንድሞቼንም እህቶቼንም እንትን እያልኩ የነበረው። ከዛን እኔም ወደ ትዳር ስገባ እነሱም በቃ ለስራ ሲበቁ እነሱን ትቼ ወደ ትዳር ገባው። አሁን ነጋዴ ነኝ፣ ንግድ ነው የምነግደው። ወደ መርካቶ ነው እየነገድኩ እንትን የምለው። በመሀልም በቃ ስራም ትከስራለህ፣ አንዳንዴም ደግሞ ይሳካልሃል እያልኩ ደፋ ቀና እያልኩ እየሰራው አንድ ቤት ሰርቻለሁ። እሱን አሁን አከራይቼ ነው እዚህ እየኖርኩ ያለሁት። ይሄ ቤት የግል ቤት ነው ወይስ የኪራይ ነው? የኛ የግል ቤት ነው። የራሴ ነው፣ የግል ቤት ነው የኛው። ብቻዬን እንትን ያልኩት ቤት የኛው ነው። እሺ፣ ደስ ይላል። እስኪ ስለ ራስህ ነግረናል። በመጨረሻም ደግሞ ባለ ትዳር መሆንህን አጫውተናል። እስኪ ስለ ፍቅር ህይወትህ ወይም ስለ ትዳር ህይወትህ አጫውተን። ከባለቤቴ ጋር የተገናኘ ነው እዛው ግቢ እያለሁ ነው፣ ዩኒቨርሲቲ እያለሁ እዛው ነው የተገናኘ ነው። የመጨረሻ አመት ላይ ነው የተገናኘ ነው። ከሷ ጋር እዛው ግቢ ነው የተዋወቅነው። እያልን በቃ ስልክ እንዴት ነው መጀመሪያ ላይብራሪ ስገባ ምናምን ላጠና ስገባ እዛው ነው ያዩት። ማውራት ጀምረን እያልን ወደ ፍቅር ተቀየረ። ከዛን በፍቅር ቢያንስ 1 አመት ቆይተናል። 1 አመት ከቆየን በኋላ ነው እየተጠናናን ወደ ትዳር የገባ ነው ማለት ነው። አንተ የመጨረሻ አመት ተማሪ ሆነ፣ እሷ የስንተኛ አመት ተማሪ ነበረች? ማለት ጋባችሁ ምን ያክል? እኔ እንጃ አላስታውስም፣ እሱን አላስታውስም። አላስታውሰውም እሱን። እሺ፣ እስኪ የመጀመሪያዎቹ የፍቅር ጊዜያቶች እንዴት ነበሩ? በጣም ደስ ይል ነበረ። እንደውም በማድረግ ከሷ ጋር ተዋወቅን በኋላ እንዴት ነው በስርዓት አልከታተልም። በቃ እሷን ሳስብ የሚለው በቃ ከሷ ጋር እንገናኛለን። የሚገርም ጊዜ ነበር የምናሳልፈው ከሷ ጋር እና በጣም ደስ ይል ነበረ። ምን አይነት ባህሪ ነው ያለው ማለት ምን ሆነ ይሳበክ?
በቃ ትሁት ነች። በቃ ለሰው የሆነ አክብሮት አላት። ደስ የምትል ትለያለች። ከእሷ በፊት ሌላ ጓደኛ ነበረችኝ እና በቃ ምንም እንዴት ብዬ ልንገርህ፣ ከዛችኛዋ ጋር ሊመጣጠንልኝ አልቻለም። እሷ በለጠችብኝ። አጋጣሚ ስሟ ትርሲት ይባላል። እዛው ነው በቃ። የባለቤትህ ነው? ትርሲት ነው ስሟ። ደስ ይላል። እስኪ ወደ ትዳር የገባችሁበትን ጊዜ ስለዛ አስታውሰናቸው። ወደኋላ ለመልስና እንዴት ነበር ወደ ትዳር ስትገቡ ፕሮግራም ሰራችሁ ነበር? ቤተሰቦችስ ወንድሞች ደስተኛ ነበር? የእሷስ? ኧረ በጣም ደስተኛ፣ ቤተሰቦቻችን የሁለታችንም ደስተኛ ነበሩ። አቅደን ያለውን ነገር ተነጋግረን ትምህርታችንን ጨርሰን እንደምንጋባ ነበረ እንትን ያለው። ትምህርታችንን ጨርሰን ሁለታችንን ተመርቀን ስራ ከያዝን፣ እሷ ስራ ያዘች፣ እኔም ስራ ያዝኩኝ። ወደ ንግዱ ዓለም ገባሁ ማለት ነው። ከዛም በኋላ ነው ከግማሽ ወር በኋላ እንትን አለ ወደ ትዳር ተጋባሁ ማለት ነው። ተጋብተን የእኔም ቤተሰቦች ደስተኛ ነበሩ፣ የእሷም ቤተሰቦች ምንም እንትን አላሉም፣ ደስተኛ ነበሩ። እሷም ያለውን ነገር ትኛለች፣ እየተጋገዝን ለዚህ ደርሰናል ማለት ነው ከእሷ ጋር። ደስ ይላል። ምን ያክል ጊዜ ቆያችሁ ማለት ነው በአጠቃላይ አንድ ከፍቅርና ከትዳር? አጠቃላይ ወደ 3 ዓመት ይሆነናል። 3 ዓመት? በጣም ደስ ይላል። እስኪ አሁን በቂ የምንለው ስለ አንተም ስለ ባለቤትም ስለ ኑሮ ሁኔታችሁ ያለውን ነገር ነግረናል። አሁን ደግሞ ወደ መጣንበት ጉዳይ እንግባና ለእኛ ያመለከትክበት ምክንያት፣ እኛን የጠራበት ምክንያት ምንድን ነው? ማለት ምን ተፈጥሮ ነው? ስለሱ እስኪ። እናንተን የጠራሁበት ምክንያት ባለቤቴ የሆነ ከጊዜያቶች በኋላ ጸባይ እየተቀያየረብኝ መጣ። ስልክ በቃ እንደ ድሮ ልትሆንልኝ አልቻለችም። ፍቅር መቀነስ ጀምራለች። አታወራኝም፣ ትነጫነጫለች። በቃ በብዙ ነገር በቃ ምንም መግባባት አልቻለም ከእሷ ጋር ማለት ነው። ለዛ ነው እናንተን ላማክር እንትን ያልኩት። የእናንተን ቻናል ስለምከታተል የእናንተን ፕሮግራም ለዛ ነው እስኪ እናንተን ጠርቼ ላማክር ያልኩት። ለዛ ነው። ምንድን ነው ምክንያቱ? ጸባዩ የተቀየረበት ምክንያት ምንድን ነው? ተነጋገራችሁ? ምንም ሳናግራት ሁላ ልታናግሬ ፈቃደኛ አይደለችም። ምን ሆነች ነው ብላት ምንም መልስ አትሰጠኝም። ትነጫነጫለች። በቃ ከአንተ ጋር መሆን አልፈልግም። አልጋ ሁላ ቀይራለች። አብረን አናድርም፣ ግንኙነት እንደ ድሮ አናረግም ምናምን። በቃ የሆነ ስቀርባት ትሸሸኛለች። ምግብ ሁላ አብረን ነበር የምንበላ፣ ማዕድ ሁላ አብረን አንበላም። እሷን ብቻዋን እኔም ብቻዬን ነው የምበላው። ምን ሆነሽ ነው? ምን ተፈጥሮ ነው? ምን የጎደለብሽ ነገር አለ ብዬ በጠይቃት ምንም አትመልስልኝም። ጭራሽ ትነጫነጫለች፣ ታኮርፋለች። አንዴ እናቴ ጋር ሄዳለሁ ትላለች። ምን ሆነሽ ነው? የምትፈልጊው ነገር አለ ስላት አይ ምንም ነው የምትለኝ። እና እኔ በቃ ግራ ገባኝ። ለዛ ነው እናንተን የጠራሁት። ምንም የምትገምተው የሚመስልህ የምታስበው ነገር የለም አንተ? ኧረ ምንም ነገር የለም። የምትፈልገውን ነገር እንዳለ አሟላላታለሁ፣ የምትለኝን አደርግላታለሁ። ምንም የጎደለባት ነገር የለም። ድንገት ስራ ደክሞኝ ሲመጣ እራት በላለሁ፣ ገብቼ ነው የምተኛው። ብዙም እንትን አልልም፣ ስለሚደክመኝ አላወራትም። ደህና ደሪ ብዬ ገብቼ እተኛለሁ። ሌላ ነገር የለም። እኔ ድንገት ቢያንስ እንኳን ፍቅር ከቀነስኩባት ብዬ እሱን ብጠይቃት አሻፈረኝ አለች። እሷ የሆነ እንድታናገረኝ ፈቃደኛ አልሆነችም። ይህ ነገር ብቻ ነው እኛን የምታመለክት ለእኛ እንድጠራ ያደረገ? ስልክ የሆነ ቤት ውስጥ የማይሆን ነገር እያየሁ ነው። ለእሷም ልጠይቃት ብዬ እንዴት ብዬ ልጠይቃት ማለት ስልክ ቤት ውስጥ የማይሆን ነገሮች ያለው እሷንም ከጠየኳት የባስ ደግሞ ሌላ ነገር ይፈጠራል ብዬ ጸባዩም ስለተቀያየረ ምንድን ነው እያልኩ እንትን እላለሁ። ምንድን ነው ቤት ውስጥ የምታየው ነገር? ምንድን ነው ለእሷ ያልነገርካት ነገር ምንድን ነው? ስልክ ቤት ውስጥ እንደዚህ ኮንዶም ያለው አንዳንዴ የሆነ እንዴት ብዬ ልንገርህ ቦክሰር ምናምንም ያለው እንደ ቦክሰር የኔ ነው ብዬ እንትን እንዳለን የኔ ቦክሰር አይደለም። አልጋ ላይም እንደዚህ ለተኛ ስል ፍሳሽ ነገር ያለው አልጋ ላይ
ግራ ገባኝና በቃ አላ የሆነ አይቼና ላየ ነገር እየሆንኩም ልጠይቃት ብዬም እሷንም ፈሯት። ለዛ ነው እናንተን ላማክር እንትን ያልኩት። እናንተ አትጠቀሙም? ኧረ እኛ እንጠቀምም ልጅ መውለድ ስለምንፈልግ እንትን አንልም እኛ። ይህን ነገር ለእሷ ቁጭ አድርገህ አልጠየቃትም? አልነገርካትም? ኧረ ለእሷ አልነገርኳትም። እንደዚህ ምንም እንትን ያልኳት ነገር የለም። እሷ ከስራ መጥቼ እንትን ስላለው ከእሷ ጋርም ምንም እንደዚህ የምላት ነገር የለም። ምንድን ነው ብዬ በጠይቃት የባስ ሌላ ነገር ነው የምትፈጥረው። ድንገት ደግሞ ተነስታ ከሄደች ሌላ ነገር ስለሚመጣ ብዬ አልጠየኳትም። እስኪ እንግዲህ አሁን ያለውን ነገር ነግረህናል። አሁን ደግሞ ባለቤትህ ትምጣና ማለት በአንድ ወገን በኩል በአንተ ብቻ ሰምተን ለመፍረድም ወይ እሷ ላይ የሆነ ነገር ለመወሰንም ጥሩ አይደለም እና እሷ መጥታ ያለውን ነገር አንተም ባለበት ችግሩ እዚህ መፍታት የሚቻል ከሆነ እንፈታው። ምን ትላለህ? ከመጣች ሌላ ነገር እንዳይፈጠር ብዬ እኮ ነው። እሷ ከመጣች ሌላ ነገር ይፈጠራል ታውቃለህ። ፈርቻለሁ። ከመጣች እንዴት ብዬ ልንገርህ? ትዳሬንም ላለማጣት ነው። እንጂ ተነጋግረን የሚፈታ ነገር ከሆነ ብዬ ነው ለአንተ ነግሬ መፍትሄ ከሰጠኝ ብዬ ነው። ይገባኛል። አሁን ግን እዚህ ጋር እኛ ደግሞ እንደ ሚዲያ አካልም እንደ ኢቲክሱም በአንድ ወገን ብቻ ሰምቶ መፍረድ ጥሩ አይደለም እና ማለት እሷም ጋር ያለ ነገር ሊኖር ይችላል። በቃ እሷ ትምጣና እሷም ጋር ያለውን ነገር እዚህ ፊት ለፊት ትነግራለች፣ አንተም ያለውን ነገር ትነግራታለህ። መፍታት ከተቻለ መናገር መፍታት ይችላል። እሺ ከሆነ መልካም። እሺ ምንና ያለው ነገር ይደውልላትና ትምጣና። እሺ ተመልካቾቻችን፣ የአቶ ዳግም ባለቤት ይደወልላታል፣ ትመጣለች። የቀረውን ፕሮግራም እስከ መጨረሻ ድረስ እንድትከታተሉ በአክብሮት እንጠይቃለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እሺ ተመልካቾቻችን፣ የአቶ ዳግም ባለቤት የሆነችው ትርሲት ደርሳለች። የመጣች እንደሆነ ነግራናለች። እንግዲህ ስትመጣ ደግሞ ያለውን ነገር አብረን የምናይ ይሆናል። አብራችሁን ቆዩ ማለት ነው። ያለውን ነገር አብረን እናያለን። ደርሳለች። ቁጭ ብለው ካሜራውን አጥፋልኝ። ካሜራውን አጥፋው። እነማን ናቸው እነሱ? የኔ እንግዶች ናቸው። ቁጭ በይ ማለት የምን እንግዶች? ካሜራ ታዲያ እዚህ ጋር አስቀምጣ እንግዶች ምናምን የምትለኝ አንተ ማለት ሲቀጥል እኛ የሚዲያ አካሎች ነን። ቁጭ ብዬ አላወራም። ይቱልኝ በእናትህ ካሜራውን አጥፋው። አባት ምንድን ነው ታዲያ ካሜራ ምንድን ነው የምረጋጋው? እየቀረጸኝ እኮ ነው ያለው አይደል እኮ መጀመሪያ አጥፋውና ሲጀምር አንተ ማለት ነው ውጣልኝ ከቤት ውጣልኝ። ካሜራውን አስጠፋልኝና አስወጣልኝ። እነማን ናቸው እነሱ? መጀመሪያ ምን ሆነሽ ነው አንቺ? ምን ሆነሽ ነው? ለምን አትረጋጊም? ማለት ምን ሆነሽ ነው? ምን ማለት ነው? ምን ሆነሽ ነው እንዴ? ካሜራ እኮ እያስቀረጽከኝ ነው አይደል እንዴ? ምን አንቺ ብቻ እኔም እኮ አለው። ምን ችግር አለው? እኔ ቁጭ በይና እናውራ። ወይዘሮ ተሲት ለጥሩ ነገር ስለሆነ ካሜራው ከባድ ነገር አለ መጥፋት ይችላል እኮ። ካለኔ ፍቃድ እኮ ቤት ውስጥ ነው እየቀረጽከኝ ያለው አይደል እንዴ? ካሜራ ምን ማለት ነው? ባለቤትሽ ነው የጠራን አይደል? ባለቤትሽ ነው። ማን ናቸው እነሱ? ቆይ ምንድን ናቸው? ሚዲያ አካላቶች ናቸው። ስለምን ሚዲያ ነው የምታወራው እኮ? እኔ ቁጭ በይና እናውራ። አልቀመጥም። አስወጣልኝ በእናትህ። ካሜራውን አጥፋልኝ አንተ። ለምን ነው የሚያወጡት? ያለው ነገር ቁጭ ብለን እናወራለን። ምንድን ነው የምናወራው? ከእነሱ ጋር ማውራው ነገር አለ? አዎ ቁጭ ብለን እናወራለን። ወይዘሮ ተሲት እባክሽ ለምን አትረጋጊም? ያስገባው ቤት ውስጥ እኮ ደማ እኔ አይመለከተኝም ስላንተ። እንዴ ካለኔ ፍቃድ እንዴት ነው ካሜራ የምታስገባው? ሲቀጥል ለምንድን ነው የሚቀርጸኝ ሰውዬው? ለምን ማተጠፋው ካሜራውን? አትፈልግሽ እኮ እየተፋለ ካሜራው ከጠፋ በኋላ እንዴ ካሜራውን ተይውና አሁን የመጣንበትን ዓላማ አሳክተን ብንሄድ ይሻላል። ስለምን ዓላማ ነው የምታወራው? እሺ እኛ ሚዲያ አካሎች ነን። ባለቤትሽ ነው እዚህ እንድንገኝ ያደረገው። ምን ማለት ነው? ለእኔ ሳታስፈቅድ ለምንድን ነው እዚህ ድረስ ያስገባቸው? ሲጀመር ማናቸው እነሱ? እንዴት አስጨርሽኛለሽ? እና እሱ ነው እዚህ እንድንገኝ ያደረገው። በመሀላችሁ ትንሽ አለመግባባት እንደተፈጠረ ነግሮናል። በግልጽ ነው አለመግባባት። ታዲያ እናንተ ምን አገባችሁ በእኔ እና እሱ መሀል? አሁን
እንደዚህ አይነት ነገሮችን በባለ ትዳሮች ማለት ነው። ሲጀመር እኛ ሶስተኛ ወገን ያስፈልግ። ለምን የጠራቸው ነው ሰዎች ምንድናቸው? አልገባኝም። ምን እየገባኝ አይደለም እኮ መጀመሪያ ሄደሽ ስሚና እኮ እናንተ ነገሩን መፍታት እንችላለን አይደለ? እነሱ መጥራቱ አስፈላጊ ነው። እኔ እና አንቺ ስንት ያወራን እኮ ምንም መግባባት አልቻለም። ይሄን አታውቂም ነው? እስኪ አቶ ደግሞ ያንተ ነገራትና ያለውን ነገር ወደ ደም ይላል። ኧረ እኔ ምንም የምናገርበት እንትን የለም። እስኪ ነገራትና አንተ ምንድነው እሱ የሚነግረኝ እንዴ? መጀመሪያ አልነገርከኝም እኮ አይደል እንዴ? ምን ማለት ነው አልነገርከኝም ማለት? እንዳናግርሽ ሁላ ፈቃድ እንትን ብለሽን ታውቂያለሽ? ሳወራሽን አይደለም ያልኩት። ሲጀመር እነዚህ ሰዎች እነማን ናቸው? ስለኛ አይመለከታቸውም አይደለ? ምን ማለት ነው? እዚህ ድረስ ጨርሰህ አስገብተህ ካሜራ አስቀምጠህ የምትጠብቀኝ? በገዛ ቤቴ እኮ ነው። ባስገባ ባላስገባ አንቺ ማስፈቀድ አለሽ? አይመለከተኝም። ስለዚህ ቤት ነገሮች እየተባባሉ ምን ማለት ፈልገሽ ነው? ምን ማለት ነው ታዲያ? ስለመናገር አለበት። ባለቤቱ እስከሆንኩ ድረስ እኔ ማወቅ አለብኝ አይደል? እናንተ እንደማን ሆናችሁ ካሜራ እዚህ ጋር እንትን አድርጎ ምን ማለት ነው? አንቺ ለሁሉም ነገር አንቺ ማስፈቀድ አለብኝ እንዴ? ለምን ነው ማስፈቀድ የሌለበት? ማወቅ የለብኝም እኔ ባለቤቱ እኮ ነኝ አይደል እንዴ? ሁሉንም ነገር ነው ታዲያ አንቺ ማስፈቀደው? እንዴ ከታየ ዘሎት ሲታውን አንድ ጊዜ ልንገርሽና በቃ የመጣንበትን ጉዳይ ጨርሰን ብንሄድ ይሻላል። አሁን የመጣ ነው እዚህ በባለቤትሽ ምክንያት ነው። ባለቤትሽ ነው እዚህ እንድንገኝ ያደረገው። እኛ እንደዚህ አይነት ስራዎች ነው የምንሰራው። በባለ ትዳሮች መሀል ግጭት ሲፈጠር ወይም የሆነ ነገር ሲፈጠር ያለው ነገር እኔ እና እሱ ሲጀመር ሌላ ሶስተኛ ወገን ምናምን አያስፈልገንም። ራሳችንን መፍታት የምንችለው ነገር ስላልቻላችሁ ለምን እንዳስገባችሁ ራሱ ነው ያላቀ መፍታት ስላልቻላችሁ ነው የጠራልኝ ማለት ሁለታችሁን ላናገራት ስሞክርም አታናግረኝም ይለኛል። ጸባይዋ ተለዋውጦብኝ ይለኛል። እሱ ፊት ነው ለምን እነሱ ጎትተህ ታስገባው እኮ ሳናገርሽ ሁላ እኮ እኔን ለማናገር ፈቃደኛ አይደለሽም ማለት ትሰሚኛለሽ? ሳናገርሽ እንዴት እንደሚያደርግሽ ታውቂያለሽ መቼስ እኮ እኔ ደግሞ ነው የሚመጣው። በዛ ሰዓት ታዲያ ልትናገረኝ እንዴት ነው አንተ ልሰማ የምችለው? ስታስበው ማለት ሲቀጥል እነዚህ ሰዎች ምን አንድ ጊዜ ብቻ እኮ አይደለም እኔ አንቺን ለማናገር ቁጭ ብለን እናውራ ስልሽ እኮ ሁሌ እኮ ነው ሁሌ ማለት ነው ማለት ወይ ያስቀየመሽ ነገር ካለ ወይ እሱ ሳያውቀው ያደረገው ነገር ካለ እዚህ ጉንገድ እና በግልጽ ተነጋግራችሁ ትዳራችሁ ለማቆየት ብትሞክሩ ጥሩ ነው። ምንድን ናችሁ እናንተ? ማለት ማነው ካንተ ማን ነው እሱ? አልገባኝም። በተደጋጋሚ እየነገርኩሽ ነው ስለኛ። እኛ የሚዲያ አካሎች ነን እኮ። እሺ የሚዲያ አካል ባለ ትዳሮች መሀል የሆነ ነገር ሲፈጠር ሄደን እሱን በመፍታት እንደዚህ አይነት ስራ ነው የምንሰራው እና ባለቤትሽ ነው እዚህ የጠራን። የእኛን ፕሮግራም ይከታተል ነበረ ጠራን። ይሄ ነው። ስለዚህ አሁን እሱ ላይ የሆነ ያስቀየመሽ ነገር ካለ እኔ ምንም ያስቀየመኝ ነገር የለም። ምንም የተቀየምኩትም ነገር የለም። ምንም ያስቀየመኝም ነገር የለም። ያ ደስተኛ ሆነን እየኖርን ማለት ነው። እና ታዲያ ምንድን ነው ስልሽ ያጎደልኩብሽ ነገር አለ? ለምንድን ነው ጸባይሽ ታዲያ የሚቀያየረው? ሲጀመር እኔን አትጠይቀኝም እንዴ? አንተ ለምንድን ነው እነሱን ጠርተህ እዚህ እንትን የምትለው? እኮ ነገርኩሽ እኮ 10 ጊዜ መናገር አለብኝ እኮ። ስለዚህ እኮ እኔን መጠየቅ ትችላለህ። አለቀ አይደል እንዴ? ያጎደልኩብሽ ነገር ለመጠየቅ ስጠይቅሽ እኮ ማናገር ሁላ ፈቃደኛ አይደለሽም እኮ። እኔ ማየት ሁላ እኮ አስጠልቶሻል አንቺ። ከጊዜ በኋላ ጸባይሽ ተቀያይሯል። ምንም አልተቀያየረም። እኔ እንደ ድሮ ነኝ እስከማውቀው ድረስ ምንም የተቀያየረ ጸባይ። ኧረ እባክሽ ሌላ የምትይው ነገር የለም? ይሄን ነው መልክ በቃ። ሌላ ምን ልበል እንዴ? ምን ማለት ነው? አሁን ስለምታየው ነገርም ስለ ሁሉም ነገርም በግልጽ ነው እና ምንድን ነው የሚያየው? አልገባኝም። ምንድን ነው የምታየው? ጭራሽ ምንድን ነው ቀለኔ ሰዎች የነገርካቸው ነገር? ስሚ ልንገርሽ፣ አይቼ እንዳላየ እየሆንኩ ያሉት ትዳሬን አስቤ ነው። ወደፊት ልጆች ወልደን እኔ ምን አደረኩ? አይቼ እንዳላየ እኮ አስጨርሽኝ። ስሚኝ፣ መጀመሪያ ስሚኝ። ከመቆጣትሽ ከመናደድሽ በፊት የምናገረው ነገር ስሚኝ። እሺ እየሰማሁህ ነው። እየሰማሁህ ነው። እኔ ብዙ ነገር ችዬሽ የተቀመጥኩት ነገ ትዳራችን እንዳይበተን ብዬ ነው። ምንድን ነው የቻልከው? ምንድን ነው ቤት ውስጥ ምን የተለየ ነገር ያደረኩት ነገር አለ? እኔ እና አንቺ ቤት ውስጥ በኮንዶም እንጠቀማለን። ስለምን ኮንዶም ነው የምታወራው? ምን ማለት ነው? ኧረ እባክሽ መኝታ ላይ የማየው ፍሳሽስ የወንድ ቦክሰርስ ቤት ውስጥ ማለት አልገባኝም። እንደገኛ አይነት ቦክሰር እየጠረጠርከኝ ነው? መቼ ከእኔና ከአንቺ ውስጥ ሌላ ሰው እዚህ ቤት ውስጥ የሚኖር ሰው ስለምትለው ኮንዶምም ስለምትለው ነገር ምንም አውቀው ነገር የለም። ኧረ እባክሽ ሌላስ ምን ለማለት እየሞከርሽ ነው? ይሄን እንኳን አታውራሱ። ምን ለማለት እየሞከርክ ነው እንዴ? ስለምንድን ነው እያወራኝ ያለው? ድሮ እኮ ጸባይሽ እንደዚህ አልነበረም እኮ።
ምንም ጸባይ አልተቀየረም። በቃ እንደዛው ነው። በእናትህ ውጡልኝ። ያና የሚወዱት ቁጭ ብለን እናወራለን። ቁጭ በይ እኮ ተረጋጊ። ቁጭ ብለን እናውራ። ጭራሽ ካሜራ ፊት ነው ማለት ተረጋግቼ ማውራ እኮ ላይ ተረጋጊና እናውራ። ያለው ነገር እንነጋገር። እነሱ ታያቸው። አሁን ተረጋግታችሁ ለማውራት ሞክሩ እኮ ላይ ቁጭ በይ። እኔ እና እሱ እናወራለን። በቃ ሲጀምር እናንተ አታስፈልጉም። ምን ማለት ነው? እንዴት ዋልሽ? ምን ሆነሽ ነው? ማለት ምን ሆነሽ ነው? ምን ማለት ነው? ምን ሆነሽ ነው? ምን አናደደሽ? ያደረኩት እርስ ጭራሽ ምን ሆነሽ ነው ትለኛለህ እንዴ? ምን አደረኩኝ? ማለት ምን አደረኩኝ? ምን ነበር ስታደርጊ ነበረው? አስረጅኛ። ምን አደረኩኝ? እሺ እኔ ቆይ ስላንተ ቦክሰር እና ስላንተ ኮንዶም ምን አቀላለሁ? ጭራሽ ያየሁት ነገር ጭራሽ እዚህ ቤት አስገባቸው። ከዛም ብሶ ደግሞ በማንም ወጠጤ ደግሞ ጭራሽ እንደዚህ አይነት ነገር ታስጠይቀኛለህ እንዴ? ምን ማለት ነው ወጠጤ ማለት? ወጠጤው ስለምን ወጠጤ ነው የምትመጪው? ስላስገባቸው ወጠጤ። የኔ እንግዶች አይደሉ እንዴ? በቤቴ ይዤ መምጣት አልችልም? ግዴታችን ማስፈቀድ አለብኝ? ማወቅ የለብኝም እኔ? ያየሁትን ነገር እኮ ነው የነገርኳቸው እኮ። ስለዚህ ቤት አይመለከተኝም። ሲቀጥል እኔ ምን አቅልላለሁ ስላንተ? አንዴ ቦክሰር አንዴ ምን እያልክ እንትን የምትለው? ያየሁትን ነገር ነገርኳቸው። መጡ። ምንድን ነው ያየኸው? እኔ ምን በእኔ በብረቱ ያየሁትን ነገር እኮ ነው የነገርኳቸው። ልክ ጂ ነው እንዴ አንቺ? ኡፍ በእናትህ ገና ብዙ ታወራለህ። በጣም ሰልችተኸኛል። አንተ ሰልችቶኛል በጣም ሲበዛ ማለት ነው። ኧረ እባክሽ ጭራሽ ካለ እኔ ፍቃድ የማንንም ጎረምሳ ማነው እንደዚህ ልቤ ሰጠሽ? ከዛም ብሶ ደግሞ ካሜራ ምን ማለት ነው? ምን አናደደሻል? እነሱ ስታስገባ ቆይ እኔ ምነው ቆይ ስሚኝ። አሁን አይደለም እኔ ማወቅ የለብኝም? ስለሱ ማወቅ የለብኝም? እሱንም እንደዚህ ሰዎች ላመጣ ነው ፈቀጂልኝ ብዬ አንቺን ላስፈቅድ ገና። ምን ማለት ነው? ሚስቴኮች ታዲያ ግዴታ አንቺ ማስፈቀድ አለብኝ? ምን ማለት ነው ማስፈቀድ አለብኝ? ማደርገው እንዳለ ማወቅ አለብሽ አንቺ? አዎ ማወቅ አለብኝ። እኔ ጠፋሁ። ሲቀጥል እኔ ምንም ማውቀው ነገር የለም ስላልከው ነገር ገባ? አንቺ ሰዎቹ ሲመጡ ምንድነው እንደዚህ ያናደደሽ? ስለ ጥያቄው እንደዛ ሲጠይቅሽ ምን አናደደኝ? ምን ማለት ነው? ለምን ነው ማናደደኝ? እኔ ምን አውቃለሁ? ካላወቅሽ ታዲያ ምን አናደደሽ ታዲያ? ለምን ነው ማናደደኝ? ከበር ስገቢ እኮ ነው የጀመረሽ እኮ። ከበር ስገቢ እኮ ነው እንደዚህ ተንተከተሽ። ምን ማለት ነው? መጀመሪያ አልነገርከኝም ስለዚህ ሰዎች ገባ? ሲቀጥል ደግሞ ካሜራ ይዘው ነው የመጡት። ምን አንቺ ብቻሽ የሚቀርጥሽ? ካሜራ ፍቃድ ለምን ነው የምትቀርጸው? ካሜራ ለምን ነው የሚቀርጸው? ለምን ነው የሚቀርጸው ካሜራ? አንቺ ማስፈቀድ አለበት? እኔ የምለው ቆይ የጎደለብሽ ነገር አለ? ያጎደልኩብሽ ነገር አለ? ምንም ያጎደልኩብኝ ነገር የለም። እና ታዲያ ምን ሆነሽ ነው ታዲያ? ነገርኩ ምንም አልሆንኩም አልኩ አይደል እንዴ? ምን አስሬ ያጎደልኩብሽ ነገር አለ? ያጎደልኩብሽ ነገር አለ? እና ታዲያ ምን ሆኖ ነው ጸባይሽ እንደዚህ የተቀያየረው? ምን የተቀያየረው? ምንም አልተቀያየረም። እንደ ድሮ ነኝ። እንደ ድሮ እኮ ፍቅርሽ ቀንሷል እኮ። ምን ሆነሽ ነው? እኔ እንደ ድሮ ነኝ። ምንም የተቀየረ ጸባይ ሌላ ነገር ምናምን የለም። በቃ ትሰሚኛለሽ? ትሰሚኛለሽ? እኔ እንደ ድሮ አሁን ስልሽ አንቺ መታገስ አልችልም። ስለዛ ከአንቺ ጋር እንደዚህ መቀጠል ስለማልችል ፍቺ ነው የምፈልገው። መፋታት። ፍቺ ማለት ፍቺ አልገባኝም ጭራሽ። ፍቺ ትሰሚኛለሽ? እንፋታለን። ሌላ ምንም ነገር የለም። ፍቺ ነው ያልከው? በአማርኛ እኮ ነው ያወራሁት። አልሰማሽኝም ነው? አልጨረስኩም እኮ ወዴት ነው? በቃ ነው የተኛለው። እንደመጣ እዛው እንደለመድከው ይሻላል።
በቃ ይጃሉ ወጥቷል ነው ቶሎ ይመጣው ቆዩ በጣም ድንገት ሊመጣ ይችላል ሰፈር ነበር ግን ወደ ነው መምጣት ነው። ዛሬ ደግሞ ታውቃለህ በጣም ነው የቆየው። እንዴት ቶሎ አልወጣም? ለምን እንደሆነ እኔ ራሱ ነበር ደውላለች ያው በጣም እኮ እየጠበኩት ነበረ። ለምን ቶሎ እንዳልወጣ ራሱ አላውቅም። ምንድን ነው ያለው ነገር? ምን ሆናችሁ? እንዴት ነው? አረብ ሰብነት ነው ደስ ይላል። አስማማችሁ ነው ማለት ነው? አረቦች ጨርሰው ነገር ራስ ምን ይከላከል ይሻላል? አሁን የማሳስበው እንደዛ ቢሆን ይሻላል እንጂ በጣም ዝገት ነው። እስካሁን ድረስ እንደዛው እንደተጨቃጨቃችሁ ነው በቃ? አዎ አልተስማማንም። አረ በእናትሽ ወይ ለይላችሁ ነው በቃ ከሌላ አንደኛችን ብንኖር ይሻላል እንዴ? ራሱ እኮ ተጨነቅኩኝ እንዴ? አሁን እኮ ማለት ነው እኮ እንደዛ ነው ታውቃለህ አይነፍቅር። አዎ ግን ሁሌ እንደዚህ ያወራሽ እስካመጪ ድረስ ታውቃለሽ? እኔም እኮ ልጅ አይደለም ያው ነገሮች እስከመስተካከሉ ስንሻ እንደዚህ እየተደባበቀን እስከመቼ መቆየት አንችልም? ያባሽ ወደ ገደለው ገብተን በቃ አብረን ምን ብለን ያው ሰውየው እንደምታየው ነው። በዛ እኮ ነው ፌሳልቺ ነገር ቢኖር እሱ ነው ነገራችን። እኔ እኮ ከአንተ ውጭ ምንም ነገር እንደማለት ታውቃለህ። ነው እሱ ማለት ነው። ምን እንደሆነ ደግሞ ያቁጭሽ ማለት ነው። ቆይ ነው ማታደም እንደው አንቺ ምን ቆየሽ ምታል? አይ ምን ላድርግ ሰውየው እኮ ነው በቃ ነገሮች እስከሚስተካከሉ ድረስ ነው። ከተስተካከለ በኋላ በቃ እኔ ያሰብኩት ነገር ነው። ያው ያሰብነው ነገር ስላለ እሱ ነገር እስከሚስተካከል ደግሞ እንዳትረው እሱ መልክ ነው። እንዴ ሰውየው ምን ማለት ነው? በጣም መስሎች አገርተውሻል ራሱ ከሆነ ትሽራሱ እንደዚህ በጣም ስለሆነ ደግሞ በጣም ነው ፍቅርሽ አይደለም ሰውዬው ነገር ሁሌ ጭቅጭቅ እኮ ሰልችቶኝ ነው። አንተ አልገባህም። እኔም ብዙ አስጨነቅኩሽ። ችግር የለውም ማለት የማያስለመድሽኝ ነገር ነው ፈልጌ እሱ እሱን ካላገኘሁ ደስ ነው።
ፍቅር ያይ ፍቅር ገብቶሽ ቀረሽ እኮ አንቺ ገደልሽ እኮ ዛሬ ብቻ ነው እንጂ ቆይተሻል እኮ እንደዚህ አልክምሽም በጣም እና ታሶችኝ ዛሬ ባልሽ ሳይመጣ አልመጣ ታሶችኝ እኮ አንቺ የምታስተካክል ነገር ካለ አስተካክል። ይሻላል ታሶችኝ ነሽ
ምን ሆነሽ ነው? ዛሬ ደግሞ ብሮብሻል። ምን ተገኘ? ኧረ እባክሽ ማለት ሁሌም እንዳማረብኝ ነው ለማለት ፈልጌ ነው። አይ ዛሬ ለየት ብሎሻል። ምን ተገኝቶ ነው? ሰርጌ ነው ብሎ የምሬን እኮ ነው። ምን ተገኝቶ ነው? ምን ማለት ነው? ሌላ የት ሄዳለሁ አልገባኝም። ሁሌ በቃ እንዳማረብኝ ነው። የተለየ ነገር እኮ የለም ማለት ምን እንዳክስ ምን ተገኝቶ ነው ምናምን የት ሄድ ነው ምናምን ማለት ነው። ሁሌም ስጀምር ፏ ብዬ ነው የምወጣው፣ ሲቀመጥም ፏ ብዬ ነው። ለማን ብዬ ነው የምትረከረው? አይ ያለው ትሮ እንደ ቤት ውስጥ እንደዚህ ለብሰሽ ትቀመጫለሽ ብዬ ነው። በቃ ማሪኝና አትቀምሱ ደስ ይላል። የመጣ ሰው ነበር እንዴ? ማለት የመጣ ሰው ነበር ማለት ነው። ሳይመጣ የላኩ ሰው ነበር። ምን አስቆጣሽ ታዲያ? እኔ እኮ በስርዓት እኮ ነው። አይ ስለዚህ የመጣ ሰው ነበር ምናምን ስትል ነው። ምን ለማለት ፈልገህ ነው? የመጣ ሰው ነበር ወይ? ፈልጉኝ የመጣ ሰው ነበር ወይ እኮ ያልኩት ነው። እንደዛ በላት ታዲያ። እኔ እኮ እንትን አልክ። ማንም አልመጣም። ምን ነው ታዲያ የምትርበተበችው? መች ተርበተበተ? ሰላም አይደለሽም? ነገር ነው ነገር እንዴ ማየል ከሌለው ሰውዬ ማንም ፈልጎ የመጣ ሰው የለም አልኩ እኮ። አይ ከሆነ ጥሩ መልካም። እሺ የማን ቲሸርት ነው? ካለን የማን ቲሸርት ነው? ምን ለማለት ፈልገሽ ነው? አንተ ራስህ ምን ለማለት ፈልገህ ነው? የማን ቲሸርት ነው? አልጋ ላይ ያገኘሁት። እኔ ምን አውቃለሁ የማን ቲሸርት እንደሆነ? መቼስ የኔ ቲሸርት አይደለም። እና የኔ ቲሸርት ነው? መቼስ አይጠፋሽም። የኔ ልብስ አይጠፋሽም አንዴ። እኔ ምን አውቃለሁ የማን ቲሸርት እንደሆነ? ምን አውቃለሁ እንዴ? እኔ ነኝ ያለሁት እዚህ ቤት ውስጥ። እንግዲህ ሌላ ሰው ማንም አልገባም። እኔ እንደዚህ አይነት ሽቶ እቀባለሁ? ወደዚህ እንትን አንገትሽ የምታደርጊው ምን ለማለት ፈልገህ ነው? ምንድን ነው እያልክ ያለው? እኮ የማን ቲሸርት ነው? የአንተ ነው ሊሆን የሚችለው። እኔ እንደዚህ አይነት ቲሸርት እንደሌለኝ ታውቂያለሽ። እንደዚህ አይነት ሽቶ እንደማትቀባ ታውቂያለሽ። እሺ እኔ ወንድ ልብስ አደርጋለሁ ማለት ነው? እኔ ምን አቅልሻለሁ ታዲያ? አንተ አሁን ከሄድክ ከሆነ ታዲያ እኔ ምን አቅልሃለሁ እንዴ? ትሰሚኛለሽ? የማን ቲሸርት ነው? መልሽልኝ። ነገርኩህ። እኔ ምንም የማውቀው ነገር የለም። ገባህ? እንዴት ነው የማታውቂው? ስለ አንተ ቲሸርት ምን አቅልሃለሁ ታዲያ እኔ እንዴ? ምን ማለት ነው? ይሄ ቲሸርት እንዳልሆነ ታውቂያለሽ። የአንተ ቲሸርት እኔ አንቺ ምን አውቃለሁ? ሌላ ሰው ማን ገባ እዚህ ቤት? የገባ ሰው አለ? እኔ ምን አቅልሻለሁ ታዲያ? እኔ ታዲያ ምን አቅልሃለሁ? ከአልጋ ላይ እኮ ነው ያገኘሁት። እና ከየትም አገኘሁ። እኔ ምን እያልኩሽ አይደለም ወይስ ምንድን ነው? አልገባኝም። በስርዓት መልሽልኝ። በስርዓት ነው እያልኩሽ። በስርዓት ነው እየመለስኩልህ ያለው እኮ። ይሄ ቲሸርት የማን ቲሸርት ነው? እኔ ምን አውቃለሁ? አላውቅም። እንዴት ነው ራስህን የማታውቂው? ጠይቀው። እቤት ውስጥ ያለሽው እኮ አንቺ ነሽ። እንግዲህ በመስኮት የገባ ሰው የለም። እኔ እዚህ ያለው ማለት ነው። ምንም አውቀው ነገር የለም። ሌላ ነገር አዘላ የማን ቲሸርት እንደሆነ አላውቅልህም አልኩህ። በቃ አስጀመረ። አትጨቅጭቀኝ በእናትህ። ለራሴ ደክሞኛል። እኔ ለዛ ነው ተበሳጭ ፈልጌ አይደለም እኮ። ምን ማለት ነው? እንድትበሳጭ ፈልጌ አይደለም ማለት ምንድን ነው እያልክ ያለው? እኔ ስጀምር ስለ አንተ ቲሸርት ያሰርት ቁጭ ብዬ እንድጠብቅ ነው የምትፈልገው? እኔ እንደዛ ማለት ፈልጌ አይደለም። እና ታዲያ ምንድን ነው እያልክ ያለው? እኔ የማን ነው ቲሸርቱ ብዬሽ እኮ ነው የጠየኩሽ። እኔ ምን አውቃለሁ ታዲያ? የወንድ ቲሸርት አላደርግ እኔ አይደል እንዴ? ከአንተ ውጭ ማን አለ እዚህ ቤት ወንድ? ሌላ ወንድ አለ? የት ልትሄጂ ነው?
ትራስ አቀብኝ እንጂ እሺ ደህና ደግ በቃ ቻው በይ። በጣም ከመመሽ ደውዪልኝ። Zaten
በደንብ ሰውዬው እስከሚወጣ ለዛ ላይ ይወጣል ሰውዬው። አይ አይወጣም ማለት ስለ ቆየ
በጣም ደስ ይለኛል የምር ጭራሽ ተመለቃቅራ ነው የምትሄደው? ምንሽ ደግሞ ምንድን ነው ታዲያ የሚያመለቃቅረው? እንደውም ፍቺ እፈልጋለሁ። እሺ ከዚህ በኋላ ከአንተ ጋር መኖር አልፈልግም። ኧረ እባክሽ ይሻላል። አዎ ፍቺ እፈልጋለሁ። ትሰሚኛለሽ? ፍቺ የሚባል ነገር እንዳታስቢው። ምን ማለት ነው ፍቺ የሚባል ነገር? እንዳታስቢው። እሱን ነገ እናወራለን። ምን ማለት ነው? አንፋታም። የጎደለብሽ ነገር ካለ ሽማግሌ ይመጣል፣ በሽማግሌ እንፈታለን። አመሰግናለሁ። ምንም ፍቺ የሚባል ነገር እንዳታስቢ። ሰማሽ? ምንም አልፈልግም። አንፋታም። እኔ እና አንቺ አንፋታም። እንደምትሆኚ እናያለን። አስገድደህ እንደሆነ ታስቀምጠኝ እንደሆነ አይሃለሁ። እሺ እሱን እናያለን። ነገ እናየዋለን። ችግር የለም። ወረቀቱን ይዤ ስመጣ ያን ያሳይሃለሁ። እሺ አሁን በሰላም እደሪ። ፍቺ ጭራሽ እንዳታስቢው። ሰማሽኛ? ዝም በል በእናትህ። ተኛበት ሴትዮ